ጊዜ አስፈራርቷል። ይሄ የማስፈራራት ጉዳይ ይሄ ለአንተ ምርጫ ነው። ስማኝ አንዴ ስማ ይኸውልህ ተክላይ ህዝብ ፊት እኮ ነው። አሁን እኮ ለብቻችሁ በውስጥ እያስፈራራክ አይደለም፣ ህዝብ ፊት ነው። ኖ ችግር የለውም ሀቢባ። አሁን ምን ማድረግ ልንገርሽ፣ እሱና ይመች በውስጥ ያውሩ። ገባሻ? በብር ወታደር በብር ገብቼ ቤተሰብ አስገድላለሁ ብሎ ብዙ ጊዜ አስፈራርቶኛል እኮ። አሁን እኮ ህዝብ ፊት እኮ ነው እያለክ ያለው። አንተ የሆነ ነገር ብትሆን ችግር እኛ እንጠይቀዋለን። የሆነ ነገር ብትሆን ወይ መንገደኛው ዝም ብሎ ሚቱ ያበራል። እባክህ ወንድሜ አንዴ ቆይ ስማኝማ ልንገርህ፣ ተክላይ አዳምጠኝ። የሆነ ነገር ብትሆን ይኸውልህ፣ የሆነ ነገር ብትሆን እኛ ሞራውን እንጠይቀዋለን። ችግር የለውም። ይስማውና ገባሻ? ይስማውና ላይክ እሱ መስማማቱን አለመስማቱን ለሱና ለይመች ነው እንጂ ለኛ አይደለም። ያስፈራርቶኛል። ማንም ሰው የሰማው እነዚህ ቤተሰብ ሂዱና ግደሉልኝ ብሎ ሊቦት ተናግረዋል። ግደሉልኝ ያልኩት ነገር ካመጣ እኔ እቀጣለሁ። ማስረጃ አለክ? ቪዲዮ ካመጣክ እኛ እንጠይቀዋለን። ቪዲዮ አለክ? ማስረጃ ላክልኝ ዋትስአፕ ላይ ቪዲዮ ላክልኝ ዋትስአፕ ላይ። እሺ ሀቢባ ኖ ችግር የለው። እኔ እቀጣበታለሁ። ይገደሉልኝ ካልኩኝ እኔ እኮ አፉን አውጥቶ ይገደሉልኝ ካለ የሚል ቪዲዮ ካለክ ላክልኝ ዋትስአፕ ላይ እንጠይቀዋለን። ኤንዌይ ሁለቱን ሀሳብ ልንገርሽና ሀቢባ ይስማ፣ በስነ ስርዓት አድርጎ ይስማ። ገባሻ? ቪዲዮ ይላክልሽ ኤኒ ታይም 24 hours አሉ። ትምህርት አሁን ዘግተናል። ምንም ስራ የለብኝም። ቁጭ ብዬ ነው ያለሁት። የትኛውን ሰዓት መምጣት እችላለሁ። አንደኛ ሁለት አማራጭ እንሰጣቸዋለን። ይህን ሰጥቼ መልሱን ሰምቼ እወርዳለሁ። ዛሬ ዛሬ መልስ መስጠት እሱና ይመች ይመካከሩበት። አንደኛ ይሄንን ሬሳ በራሳችን በገለልተኛ ወገን ይመረመራል። ግን ከመመርመሩ በፊት እሱና ይመች በእኛ ከሌላ ውስጥ ይቆያሉ። ልጅቷ እሷ ከሆነች ይለቀቃሉ፣ ካልሆነች ይያዛሉ። ከዛ ሌላው የሚመጣውን ጥያቄ ይደረጋል። ሁለተኛ ጥያቄ ደግሞ ልጅቷን ቀብረናታል ያሉ ሰዎችን ሁለቱ ሰዎች በቪዲዮ መጥተው ለህዝቡ ያብራሩት። ከዚህ መልስ ደግሞ አሁን እሱና ይመች፣ እሱ ብቻ አይደለም በእኛ ከሌላ ውስጥ መቆየት ያለበት እሱና ይመች። ገባሻ? ሁለቱም ይሄ ነገር ምክንያቱም አቀባይና ተቀባይ ስለሆኑ ማለት ነው። ገባሻ? ሁለቱም በእኛ ከሌላ ውስጥ ይቆያሉ። የራሳችን ገለልተኛ ወገን ልከን ይመረመራል። አሊያም ደግሞ ይህን ነገር ሁለቱም ካልተስማሙ ደግሞ ቀበርናት ያሉ ሰዎችን ራሳቸው በቪዲዮ መጥተው ለህዝቡ ያብራራሉ። የራሳችን ጥያቄዎች አሉን እንጠይቃለን። ከዚህ ሁለቱ መልስ ዛሬ እንዲመልስልን አንጠብቅም። ገባሻ? ይደዋውሉ፣ እሱና ይመች ይደዋውሉ፣ ጨርሰው ይንገሩን። እቺ ነች መልሳችን። ገባሻ? ምክንያቱም እቺ ልጅ ኑራም ከሆነች በእጁ ላይ ያለችው የሆነ ነገር ሊያረጋት ይችላል። ገባሻ? እሱ እዛ ያለ ሂደህ ሰውም አምጣ ልትልም አችልም። ምክንያቱም ቦታው በእነሱ ከሌላ ስር ስለሆነ ላይክ መደባበቅ አያስፈልግም። ግልጽና ግልጽ ነው። ምክንያቱም ቦታውን በደንብ አድርጎ ያውቀዋል እሱ። እኛ ሙሉ ዋስትና እንወስዳለን። 3 የተወጣጡ ሰዎች እናደርጋለን። ትላልቆች ሰዎች ማለት ነው። ገለልተኛ ከሀናም ከነተላይም ከነይመችን የወጡ ገለልተኛ ወገን አድርገን በራሳችን ወገን ከዚህ ሁለቱ ካልተስማማ ግን ሁሉ ነገር ተጠምጥሞ ራስ ላይ ማን ነው የሚጠመጠመው? ተክላይና ይመች ጋ ነው የሚጠመጠመው። ለዚህ መልስ እሱና ይመች ተመካክረው ለህዝቡ መልስ መስጠት አለባቸው። ሁሉም ኖ እያልክ አይሆንም። ምክንያቱም የሰው ነብስ ነው። ጨርሻለሁ። ለዚህ መልስ ደግሞ እንጠብቃለን። መልካም ሌሊት ለሁላችሁም። በታች ሆኜ እሰማችኋለሁ። ሀቢባ ካስፈለግኩኝ ጥሪ አሉ። አሞራው ግን እዚህ ጋር ሳትወጣ ቢከዝ ምን መሰለ ብራዘር፣ አሁን በህይወት ያለ ሰው ስለ እንደዚህ አይነት ምርመራ ሁኔታ ስናወራ ለልጅቱ ከዚህ በኋላ ለሚፈጠረው ነገር ሙሉ ኃላፊነትን ማን ነው የሚወስደው? ቢከዝ ልጅቱ በህይወት መኖሯን ብዙ ሰው ከመሰከረ ልጅቱን የሚለቁበትን መንገድ እንድንፈልግ ነው። ወደዛ ከተገባ ያንን መረጃና ያንን እንትን ለማሳካት ሌላ አክሽን ነው የሚወሰደው። ስለዚህ እኔ በእኔ በኩል ይሄን ነገር ለመቀበል አልችልም። ምሳሌ ገብተዋል። በህይወት መኖሯን ሁላችሁም ያውቃሉ። እዛም የመጡ ልጆች ተናግረዋል። አንተ ላይክ ዋስትና ማን ነው የሚወስድበት? የራሳችን ሰው ልከን እናስመረምላለን አልከውስ። ለዚህኛ ማን ነው ዋስትና የሚወስዱ? ምክንያቱም እነዚህ ሰዎች እዛ ቦታ ላይ ነው ያሉ። ልጅቷ አለች ከተባለች ደግሞ እነሱ እጅ ላይ ነው ያለችው። ገባህ? የሚሄደው ሰውም የዛን ጊዜ ከተገደለ ወይ ከጠፋ እንደ ጠፍታ ያለችው ልጅ ነገ ይሄኛው የሄደ ሰውዬ ማን ነው ሪስክ የሚወስድለት?
ሰው ለዚህ ማገናዘብ አለብን። ገባ? ይሄኛው ነገር ስናስመረምር እነዚህ ሰዎች በእጃችን ላይ በትላልቆች ሰዎች ላይ የሚኪ ጥያቄ አልገባህም? አሞራ የሚኪ ስጋት አልገባህም? ለሚሄደው ሰው ሳይሆን አሁን ለማስመርመር እኛ ፈቃደኛ ከሆንን በህይወት መኖሯን እያወቀን ዛሬ ሊገሏት ነው። ምክንያቱም እኛ የምንልከው ሰዎች እኮ ሀቢባ ሬሳው ያለበት ቦታ የታወቀ ነው። ብዙ ሰዎች የሚያውቃሉ። የተመላለሱበት ቦታ አለ። የትኛው አካባቢ መሆኑን ይታወቃል። የሬሳውን ምስል በደንብ አድርጎ ይታወቃል። ገባሻ? አዲስ የተገደለና የኖረ ደግሞ በደንብ አድርጎ የሚታወቅ ነው እኮ አሞራው። አይን ሲሉክ ታዲያ ያየነው አጥንት እኮ የ3-4 ዓመት ጭንቅላት ነው። አሁን አይን ይታየና አልተስማማም። አንተም አልተስማማም። ገብቶኛል። ያንተ ግን ታክቲኩ ደግሞ ሌላ ሲሆን አጉል በህይወት ያለ ሰው እንዳናጣ ጭምር ይሄንን ቤተሰብ አካል አለ፣ ብዙ የሚቀርብ ሰው አለ። ይሄን ነገር ወደዛ ነገር ሲገባ ሌላ ነው ስቴፕ። እኛ ያለ ነው በሽምግልና ልጅቱን ስጡን፣ መልሱልን፣ ምንድነው የምትፈልጉትን ነገር እናድርግ እያልን ነው። ምክንያቱም የአይን እማኝም የገጠር ልጅም አብረው የነበሩት ሰዎችም የሚያወሩን ነገር ሌላ አይነት ነገር ስለሆነ ከሚለው አንጻር ነው። አሞራው ያው በቅንነት ነው እንትን ያልኩት፣ ሌላ እንዳይመስሉ ብራዘር። እኔም በቅንነት ነው መልስልና ይሄን ከተደረገው እኮ መኩ 4 ቀን ሙሉ እየተሰደብንበት ነበር። እኔ ከእናንተ በኋላ ነው የመጣሁት። በዚህ ነገር ላይ የገባሁት ይህ ነገር በስምምነት እንድንፈታው ነው። ከ4 ቀን በላይ ሙሉ በሁለት ወገን ሲሰደብ የቆየሁት ስቲል ነው ማለት ነው። በዛ ነገር ግን መፍትሄ ስላላገኘን አማራጭ ያለን መፍትሄን መፈለግ ነው አይደል? ኦኬ፣ ይሄንን ነገር አይሆንም። ገባህ? ልጃቸው እጇ ላይ ያለች ሞተች ብለው ካዱ። ይሄንም አይመረመርም አሉ። በእኛ ክልላም አይገቡም አሉ። አማራጭ ምንድን ነው? አማራጩን ላይክ ምንትን አለበት። ገባ? ከንቱ መቅረት አለባት ማለት ነው። የሆነ አንደኛው ነገር የሆነ ቁም ነገር ለማግኘት የሆነ ነገር ሪስክ ወስዳለህ። አንድ ልጨምርህ እዚህ ጋር ደግሞ ይቅርታ ግን ሀቡ የቅድም ሚዩቴን ያነሳሁት እየነዳው ስለሆነ ለሁላችሁ ይቅርታ። እሺ፣ በጣም ሶሪ አሞራው። አሁን እቺ ልጅ በህይወት እንዳለች ቅድም ሚኪ ያለውን በህይወት እንዳለች ብዙ መረጃዎች ወጥተዋል፣ እያመላከቱን ነው አይደል? መንገደኛው ካንተ በላይ እኔ 100% ሹር ነኝ ልጅቷ አለች ብዬ መከራከር ነበር። እስኪ ነው መከራከር ያለሁት እኮ እኔ ነኝ አለች አልሞተችም። ለዚህ ደግሞ ለማረጋገጫ ደግሞ እንደ ሐሳብ ያቀርበኩኝ እንጂ ሞተች አላልኩም። እንደ ሐሳብ ማጠናከሪያ እኮ ነው የምናገረው። አንደኛች ልጅ በህይወት መኖሯ ብዙ ሰው መረጃዎች እየወጡ ባሉበት ሰዓት እቺ ልጅ የሆነ ነገር ብትሆን ዲኤንኤው ምናልባት እኮ ዛሬ ገለው ነገ ዲኤንኤው ወስደ መመርመር ይቻላል። ስለዚህ አሁን የምንፈልገው ከሱ በተጨማሪ እቺ ልጅ በህይወት አለች በህይወት የለችም ብለው የመጨረሻ ንጽህናችን ሊያረጋግጥል የሚችል ዲኤንኤ ነው ካሉ ደግሞ ዲኤንኤ ብቻ ሳይሆን የልጆቹ ፎረንሲክ ምን እንፈልጋለን። የአሻራ ምንድነው አሻራ እንዲሰጡ እነዛ ቀበርናት ያሉ ልጆችም ይሁን ተክላይም ይሁን ይመች ይሁን ፎረንሲክ እንዲሰጡ እንፈልጋለን። ምክንያቱም ዛሬም ገለዋል ሊያድሩ ስለሚችሉ። ስለዚህ በተጨማሪም ይሄም እንፈልጋለን። አባ ነዛ ንጹህ ቀባሪዎች ከሆኑ ፎረንሲክም እንፈልጋለን ወይም የጣት አሻራ እንዲሰጡ በአጠቃላይ አሻራ እንዲሰጡ ማለት ነው። ያ ይሄ ያሞራው አይዲያ ነው። የኔ አይዲያ ደግሞ ከአይን እማኞችም እዛው የነበሩ ሰዎች ወጥተው ካወሩትም የመንገደኞቹ አብረው የሄዱ ሰዎችም አንድ አለመሆን ደውሎ ለተክለ የተናገረው ሰው ምን አይቶ ነው ቀብረናን ያለው ምን መረጃ ሰጥቶ ነው ይሄን በማየት ልጅቱ በህይወት በመኖሯ ባይና አይተናን ያሉ ሰዎችም ጭምር ስላሉ ከዚህ ኢንፎርሜሽን አንፃር የዲኤንኤ ምርመራ የሚባል ነገር ሰው መርጣችሁ ስጡንና ሄደን እንመርምር የሚለውን ነገር በእኛ በኩል አንቀበልም። በእኛ በኩል አንድና አንድ በሶስተኛ ወገን የሚሆን በአራተኛ ወገን ልጅቱ ይቻት ብለው ይስጡን። እኛ ለማንም አንናገርም። የሚፈልጉትም ነገር እዛ ላይ ወይ ደላላ ለደላላ ሰው ተቀማምተው ከሆነ ሀቡዬ አንቺ ራስሽ ሰው አለሽ፣ እኔ ራሴ ሰው አለኝ። እኔ አንቺን ካገጥኩብሽ አንቺ እኔን ታግቻለሽ። ይሄ ኬዝ ከሆነ እዛው ዲል አድርገው ልጆቹን ይመላለሱ ወይ ደግሞ የገንዘብ ሁኔታ ገንዘብ ስላልከፈለብኝ ነው ሰው ያስኩት ምናምን ነገር ከሆነ እኛ ግባት ልንሆን የምንችለው እህታችንን በኪሳችን ባለ ገንዘቡን ለነሱ ሰተን እህታችንን መቀበል ነው። ከዛ ውጭ ያለውን አማራጭ አሁን እያወሩት ያለውን ነገር እንስማ፣ ሪስፔክት እንደራረግ፣ እንከባበር ብለን ነው እንጂ ይሄ ዲኤንኤ ሁኔታ የማይሆን ነገር ስለሆነ እኔ በዚህ እጄንም አላስገባም። ማንም ሰው አይደለም። አሞራው የሚያመጣው አይዲያ ትክክለኛ አይዲያ ነው። እንደ መፍትሄ ሐሳብ ነው ጋይስ። ይሄ አሁን አሞራው ይሄን አለ ሚኬን አለ ሳይሆን አሞራው ሐሳብ አመጣ፣ እኔም ሐሳብ አመጣው፣ መንገደኛውም ሐሳብ እያመጣ ነው። ተስፍሽም ተናግሯል። ሁላቸውም መኩና ሰየው እንዳትናገሩ ስለተባሉ ነው። በእኛ በኩል አሁን አብዛኛውን ያየ ነው። እኔ ምሳሌ በራሴ ቤት አይደለም የገባሁት፣ በአንቺ ቤት ነው የመጣሁት። እንደሚሰማው አንድ ኢትዮጵያዊ እንደሆነ ሰው እንደሆነ ሁሉ የሚሰማውን ሐሳብ ለመስጠት ነው እንጂ የገባሁት ቤተሰብን ውክልና ይዤ መጥቻለሁ ብዬ አይደለም የተናገርኩ ያለሁት አይደለ?
እንዳንድ ሚኪ ነው ፐርሰናሊ ውረድ ብትኝ አልወርድም ውክልና አለ አላለሽም እሺ ብዬ ነው የምወርደው ግን አይዲያዬን ነው የምናገረው ገባሽ ሶ ከዛ አንፃር እኛ እህታችን በህይወት ያለች አሁን መቼ ያወጡኝ ሆነ እያለቀሰች ያለች እህታችን ነው እንጂ የምንጠብቀው እንደዛ አይነቱን ድራማማ በቀደም አለፍ ነው እኮ ይሄ አያስማማም 100% የኔ መልስ ይሄ ነው ሌላ ኦፕሽን ካላችሁ ግን ተነጋገሩና በትግስት ማንም ሳይሰደብ የማንም ቤተሰብ ሳይስፈራራ ይመችም ይሁን የተክለይም የማንም ቤተሰብ በቤተሰቡ ላይ ማንም አይቀልድም እዛ ደረጃ ማንም መድረስ የለበትም አንድና አንድ እናንተ በማታውቁት ተክለይም በማያውቀው ነገር ይመችም በማያውቀው ነገር አሳምነው ደውለው የነገሯቸው ሰዎች እህታችንን ደብቀዋት ከሆነ በቃ እነሱ ሰዎች ጋር ነው ዲል ማድረግ ያለበት ተክለይ ደውሎ ለምንድን ነው ሞተች አልከኝ ንገረኝ ጠይቀውኛል በሀቡ ቤት ቀርቤ ነበር በህይወት ያለች ልጅ ቀብሬ ያለው ብለህ ተናግረሃል ሙታለች ካልከኝ ቪዲዮ ስጠኝ ፎቶ ስጠኝ ይሄን ላሳይለና ሀቡ ልሂድና ነፃ ልውጣ ነው ማለት ያለበት ቀብሬ ያለው ያለው አልሰጥም ካለ ደግሞ ኦኬ ቪዲዮ ቅረጽ ቁጭ በሉ ሁለታችሁ እኛ ነን የቀበርናት በሉ በቪዲዮ ውጡ ቪዲዮውን ላኩልኝ ለሀቡ ልላክ አንቺ ላይቭ ላይ እነዚህ ሰዎች ናቸው ሙታ የቀበረች ካሉ በኋላ እነ ተክለ ምን ያደርጉልናል እነዛን ሰዎች መረጃ ከሌላቸው ለምን ይሄን አሉ ለምን እዛ ደረጃ ተደረሰ የሚለውን ነገር እናወራለን ማለት ነው ገባሽ አይደል እነ ተክለና እነ ይመች ከኛ ጋር አብረው ነው የሚሆኑት ማለት ነው ከዛ በኋላ እነሱ ተጠያቂ አይደሉም ትክክል እንጂ ዝም ብሎ ይሄ ተለባብሶ የሚሄድ ነገር ወደት ይሆናል እንደዛ አይሆንም ይሄን ነው ከይቅርታ ጋር እንግዲህ ቃላት ካጎደልኩኝ በኃይል ከተናገርኳችሁ በጣም ይቅርታ አድርጉልኝ እውነት ለመናገር የሰው ነፍስ ስለሆነ ነው በሌላ በቁስ ነገር የምናወራ ቢሆን ከዚህ ወርደን ሃምብል ሆነን እናወራ ነበር በትግስት ግን ያችን የመሰለች ልጅ መንገድ ላይ እየደወለች ውሃ ትጠጭ እንዳትደክም እየተባለች ልጄ እንዴት ነች እያለች እያወራች ኦል ኦፍ ዘ ሰደን ጠፋች ሲባል የሆነ ሚራክል ከሰማይ የወረደ ነገር ሲሆን ሀቡ እስኪ አስቢ እንደ ሰው ራሱ አሁን ያንቺ ልጅ አርግና የኔ ልጅ ቢሆኑ አስቢ ሰው ይሄን ቢለን ምንድነው ፊልም የምታረጊው ሀቡ and just ask yourself you see so እናትና አባት እኮ እንቅልፍ እኮ አይተኙም እኮ ታውቂያለሽ አይደል so እንደ ሰው በማሰብ ብቻ ነው ይሄን ጥያቄ ልንፈታው የምንችለው እንጂ እንደ ህግ ከሄድን እንደ መረጃ ከሄድን ሶስተኛ አራተኛ ወገን ላይ ያለ ኬዝ ስለሆነ አይገኝም ይሄን ነው ልል የምችለው አመሰግናለሁ ሀቡ በኔ በኩል ጨርሻለሁኝ ስራ ላይ ስለሆንኩኝ ወደ ስራ ልመለስ ነው በዚህ በኩል ሁላችሁም ቢ ኬርፉል ይሄ የዲኤንኤ ሁኔታ አሳማኝ ነው ብሎ የሚመጣ ሰው ካለ የወንጀል ተባባሪ ነው የሚባለው በተለይ በልጅቱ ወገን ያለ ሰው ገባሻር የታፈነው ሰው ነው የተያዘበት ምክንያት አለ ገንዘብ ነው ጾታዊ ሁኔታ ነው ምንድነው አልታወቀም ያንን ነገር አቅርቡ እንነጋገር በውስጥ መነጋገር ነው ሀቡ አምታዚህ ተክለይ ነበር ያዛት አበበ ከበደ ነበር ያዛት የምትለው ነገር የለም እህታችን በሰላም ወጣለች ይቅርታ ተባብለናል ከዚህ በኋላ አጀንዳው ተዘግቷል ማንንም በማን ላይ ማሰር የለበትም ይቅርታ እንባባል ነው ከዛኛ ልጅቱን ለኢትዮጵያ ህዝብ እቻት ለእናት አባት ለህፃን ልጅ እቻት ብሎ ማስረከብ ነው ይሄ ነው ከዛ ውጭ ያለው ነገር አሁን እየተነገረ ያለው ነገር ግን አማራጭ ሊሆን የማይችል ፈጽሞ መስማት የማንፈልገው ወርድ መሆኑን ከይቅርታ ጋር ላበሰብራችሁ ፈልጌ ነው አመሰግናለሁ እኔ እየወረድኩ ነው ቴንክ ዩ ሀቡዬ ሚኪ የሁላችንንም ሐሳብ አቡያ እንደ ለሚኪ ላስተካክለው ሚኪ ሳትወርድ እኔ በዲኤንኤው አልተስማማውም ነገር ግን ተስፋዬ ለሰጠው ነገር ነው ምክንያቱም ዛሬ ገለዋት ቢያድሩ ምን ልንል እንችላለን ካፈርናል አይመልሰን ካሉ ሚለውን ተስፋዬ የጠየቀውን ጥያቄ ነው ለማብራራት እንጂ ህይወት እንዳለችማ አብረዋት የሄዱ ልጆች የተለያየ ነገሮች ሲናገሩ ሰምተናቸዋል እኮ በህይወት እንዳለች ያዩ ብዙ ምስክሮች አሉ መሞቷን ግን ሬሳዋን ያየ ግን እንደው ሀቡ እንደው ለህሌናሽ አሁን የገጠር ልጅን ያህል ተጠርጣሪ በዚህ ጉዳይ ከዚህ ከገስት ወጥቶ ይሄድ ነበር በዚህ ኬዝ ይሄዳል አይሄድም እኔ በሞት አልወጣም ከዚህ ገስት ሀቅሳት ወጣ ገባሽ በዋትስአፕም ኦፍላይን ሆኗል ከኦንላይን ጠፋ ዳስ ዋይ ምክንያቱም ተክለይም እንዳይጠይቀው ይመችም እንዳይጠይቀው ጥያቄ እንዳይጠይቅ ጭምር ነው የወጣው እኛም እንዳንጠይቀው አጥፍተውት ነው ሶ ያ እኮ አልኩሽ እኮ በቃ ያለው ነገር አጠቃላይ ይሄ ነው አትሞስፌሩን አንቺ ማየት አለብሽ ሀቡ ባቡ ቤት ስላልተከታተልሽ ነው እንጂ ሁሉም ሰው ኢንቨስቲጌት አድርጎ የሆነ ነገር ይዞ ይመጣና ጫፍ ሲደርስ ፌል ያደርጋል ለምን at the end of the day የሚመጣው ውጤት የመጨረሻ የኮንቨርሴሽን ኮንክሉዥን የሚዘጋው የት ላይ ነው ወደ ምርመራ የሚባለው ነገር በይወል ላለ ሰው እንደዚህ ምርመራ እንቀበላለን ቤተሰብ አስቡት እንጂ ልጅ ቢኖራችሁ ልጃችሁን የሆነ ሰው ቢያግትባችሁ ይሄን ቢላችሁ ፊሊንጉን አዳምጡት እንጂ እኔ ይሄን ነው የምላችሁ ሚኪ እንቀበል ነበር እኮ አንድ ሰው አስክሬኗን አየው የሚል ቢኖር አንድ ሰው አስክሬኗን ያየ የለም እኮ እዚህ ምድር ላይ እንደው ምንቅጣ ሳይነካትኝ ቪዲዮ ቢያመጡ እኛንን ቆመን እናስረዳላቸው እነሱ ማስረዳት አይተጠበቅባቸውም ነበር ይዛኔ
ከዚህ በኋላ አይደለም ደግሞ የዛኔ እስከሚያመጡት ያንን የ3-4 ዓመት አጥንታ መተው እስካሳዩበት ሰዓት በነበረው ነው። ከዚህ በኋላ አንድ ነገር ቢሆን ልጅቱ በህይወት ያለች ልጅ ናት። ከዚህ በኋላ የሆነ ነገር ሊደርስባት ይችላል። አናምንም እኛ ከዚህ በኋላ ለሚመጣ የምርመራ የምናምን ነገርና ይሄ ነው። ካስቀየምኳችሁ ይቅርታ። ሁላችሁንም ወዳችኋለሁ። እዚህ ያላችሁ ስለላይ ያላችሁን ፌር ለመሆን ያደረጋችሁትን ነገር ቴንክ ዩ። አንድ ደቂቃ መኳውራ አቡአውሩ እድል ስጡኝና የኛን ሐሳብ አቡይ እኔ እሱን ነው እየጠየቅኩት። አንድ ጊዜ እኔም ለወርድ ስለሆነ የኛን ሐሳብ ሚኪ ያጠቃሎታል። ከዚህ በላይ እኔ የምለው የለኝ። በሚኪ ሐሳብ ተስማምተናል። እንግዲህ የተረፈውን አላህ ሰላሙን ያምጣ። ተማክረው ከራሳቸው ጋር ደግሞ ልጃቸውን እንኩ ቢሉ ደግሞ ይሄ በጣም ጥሩ ነው። በተረፈ መልካም ሁኑ። ኦኬ አቡ እነሱ እኛ መስማት ስለማይፈልጉ ሚዩት አድርጊላቸው፣ አይስሙን፣ ችግር የለው። እኛ ግን ለህዝባችንና እስካሁን የሰማነውን እንትን ላይ እንግዲህ እንደምታዩት እነዚህ ሰዎች እያደረጉ ያሉት ምንድነው? እኔና አቡን ነው አይደል አያውሩን የሚሉት። ኦኬ በከፍተኛ ደረጃ እየከሰስናቸው ያለ ነው እኛንን ማለት ነው አይደል? አንተን አቡን አሞራውን መሲብሪስቶንን ነው አያውሩን ያሉት አራታችሁ። አዎ እኛም ማናወራ ከሆነ ትክክል ነበርም ማለት ነው። ይሄን ያህል ጊዜ ታግለናል፣ ፍንጭ ይዘናል፣ የአይን ማኞች አምጥተናል፣ በሚዲያ ላይ አሳይተናል። አሁን ከኛ ጋር አሁን እኛ ዝም እንድንላቸው ይፈልጋል። እኛ ዝም የምንለው ይኸው መጀመሪያ እኔ እነዚህ ሰዎች አምጥቶ አቡ ሲያናግር አንድ ጥያቄ እንኳን አልጠየቅኩትም። የሚመችንም አንድ ነገር አላልኩም። አሁን ለምሳሌ ሊያስገድሉ ምናምን ይላሉ። እኔ ህግ ነው የተጠቀምኩት፣ በህግ ነው የተጠቀምኩት። የህግ ነገር ነው የሰራነው። የተደበቀው ራሱ ይመችል። ያውን ሐሳብ አሁንኛ ያለንበት ደረጃ እኔም አይደለም። አቤት አንተ ሚውት አድርጊው አይስማን። አቤት ወደ መደንገዛው ካልደረሳችሁ እኛን እንገዛ ነው። መኮ ግን ጥያቄ ጠይቀኝ፣ ችግር የለብኝም እኔ ካንተ ጋር አላታጣቀኝ። መኮ እኔ ችግር የለብኝም ካንተ ጋር አላታጣቀኝ፣ ጠይቀኝ ነው ያለክ። አይ ምንም በቃ አንተ እንዳንድ እህት እያሰብክ ነው። እኔንም ደግሞ ታስብ እንዳንድ ወንድም አድርገህ አስብ። ሌላ አዋጅ አታውጅብኝ ነው ያልኩት። ይኸውልህ ወንድም አለም እኛ አዋጅ አላወጅም። እኔ በህግ ነው የሄድኩት። ቆይ አዳምጠኝ፣ እሺ የምታዳምጠኝ። እኔ በህግ ነው የሄድኩት። ህጋዊ ነገር ነው የጠየቁት። ጥያቄ እንድጠይቃችሁ ፈቃደኛ አይደላችሁ፣ መብታችሁ ነው። ግን እኔ ደግሞ አፌን መያዝ አይቻልም። እዚህ ጋር ባናወራ ሌላ ቦታ ወጥተን እናወራለን። በህግ መሄዴን ማንም ሊያስቆመኝ አይችልም። ግን ጥሩ ነገሩ ምን መሰለህ? ቁጭ ብለን በመወያየት እኔን በማሳመን ኦኬ፣ እኔን በማሳመን ነው እኔን አፍ የምታዘጋው ወይ አቡን አፍ የምታዘጋው ወይ መሲ የምታዘጋው ሌሎቹ። ግን እኛ ጋር ባለማውራት መፍትሄ አታመጡ። አሁን ይኸውላችሁ ወንድሞቼ፣ ባላያችሁት ነገር ነው እናንተ ቃል እየገባችሁ ያላችሁ። የምትናገሩን ነገር ሁሉ በሙሉ የሚጋጭ ነገር ነው። እስቲ አንድ ነገር እዚህ ላይ ላለው ህዝብ ነው የማወራው። ደላላ መሆኑን እየካደ አሁን እዚህ ጋር መጥቶ የሚነግረን ነገር በምን እናምናለን? አገር እያወቀ ደላላ ነው። አዎ ደላላ ነኝ ማለት እንኳን የማይደፍሩ ሰዎች እቺ ልጅ ሞታለች ይለኝ እንዴት ነው ላምነው የምችለው? ራሱን እየደበቀ እና ይኸውላችሁ እኛ በውስጥ ማውራት እንችላለን ከፈለጋችሁ። በቃ ዝም እንድንላችሁ ከፈለጋችሁ ኑ በውስጥ እንነጋገር። ለህዝቡም ለናንተም ለሁሉም አሁንም አንድና አንድ እየነገርኩ ያለው እኔ ደላላ ማሜ ማን ነው ጋይስ? ምን አልከኝ? እኔ እያወራሁ እኮ ነው። ለአንተ አይደለም እኮ አንተ አትስማ ብያለሁ። ከፈለክ አይደለም ችግር የለብንም ውጪ ላይም ብታወሩ ነው ያለው። ይመች ልኮኛል፣ ይመች አምጥቶልኛል የሚል ሰው ካለ አንድ ሰው በሚዲያ ላይ አቅርቡልኝ እያልኩ ነው። ደላላ አይደለሁም። ደላላ የሚለውን ጨዋታ ተውና ሌላውን ጨዋታ እንጫወት። እንዴ እንደዛ ከሆነ አንተ ታዲያ ህጋዊ ከሆንክ ለምንድን ነው ፖሊስ ጋር ሄደህ እኔ ደላላ አይደለሁም ስራዬ ይሄ ነው ብለህ ለምን ፊት ለፊት አቀርብም? ታዲያ ለምን ተደበቅ? ከይቅርታ ጋር ለምን ታጠፋለህ? ኦኬ ስልክ ኦን ነው። አሁን ፖሊሶቹ ይደውሉልህ ታነሳቸዋለህ? ኖ አሁን ፖሊሶቹ ይደውሉ ታነሳለህ? የት እንዳለ ትነግራቸዋለህ? ምንም ችግር የለውም። አንተ ጤነኛ ከሆንክ ምንም ነገር ከሌለብህ ምንም አያደርጉም። ምንድነው ታረጋለህ? አሁን ላስደውል ታነሳላቸዋለህ? ስልክ ስጠኝና እዚህ ህዝብ እየሰማ አንሳና ፖሊሱን አውራው ታደርጋለህ? እኔ እኮ ካንተ ፖሊስ የሚለውን ጨዋታ ተውና በራስህ የምትፈታውን ነገር ካለ ጥያቄ ጠይቀኝ።
ኦኬ እኔ ለዛ ነው እኮ የማልጠይቅህ ማለት ነው። አየህ አይደለም እኔ አሁንም የምነግርህ ማውራት እንችላለን። ስልክህን ሞክሬያለሁ። አውራኝ እናውራ። ከዛ በኋላ አውቃለሁ እንዴት እንደምትኖሩ አውቃለሁ። ሌላውም ለህዝቡም ለእናንተም የሚጠቅም ነገር መስመር አድርገን እችን ልጅ እንልቀቅ። በቃ እኛ አንቀበላችሁ መሞትን ማለት ነው። ሞት አለች የሚለውን እንደፈለጋችሁ ብታምጡ ኦልሬዲ እኛ ከበቂ በላይ ይሄን ያህል ቀን መርምረን ሞቷን አላገኝ። ሞቷን ብናገኝ እናስጨንቃችሁ። እውነቴን ነው የምነግርህ። እኔ እኮ አንተን እኮ አላውቅም። አሁን ያወቅኩ ምን አርገኸኝ አንተን ተከትዬ ሌላ ነገር አደርጋለሁ። በቃ እኛ የፈለግነው አንተን በአይን አላየም ከኛ ጎን ቆም ከፍታለህ ያልኩ ያሉት እኛና አሉም የሚል ሰዎች እኮ እስካሁን 12 ቀን እኮ መረጃ አላመጡም እኮ መኮንን ወይ ፎቶም እንዴት ያምጡ? እሺ ልጠይቅ። ኦኬ አንድ ጥያቄ ልጠይቅ። ኦሮሞዋ ልጅ ለ9 ቀን አብራት የነበረችው አይቻታለሁ ስምሽን ሄለን በይ ብሎ የተክላይ ወንድም አምጥቶ እኔ ጋር አርጓት ነበር ለ9 ቀን ብላለች። ያንን አትቀበልም? ላምጣልህ ልጅቷን ማለት ትናንትና ደቂቃ ታመጣታለህ። ችግር የለም ታመጣታለህ። ትናንትና አንድ ሽልጤ ልጅ አስገብታችሁ ይመች ነው ያመጣት። እኔ በፈጠራችሁ እንደው ፈጣሪ እንደው አሁን እኔ ስለይመች አይደለም ወንድሜ። ማን ይመች ነው የምታወራው? ቆይ ወንድሜ ይመች ነው ተክላይ ነው የሚያወራው? ተክላይም ይመችም ሁለቱም እኔ ነኝ ይመችኝ። ኦኬ አዳምጠኛ እንዴ ፕሊዝ። እዚህ ጋር እኔ የምልህ ልጅ ይመች ወሰደኝ ጅኒ አይደለም። ልጅቷ ለ9 ወር ታግታ እዛ ነበረች። ምንድነው የተደረገው? ወንድሟ የሷን የወሰዳትን ደላላ ካፈነ በኋላ ልትለቋት፣ አማርኛ አትችልም ልጅቷ ትሰማለች። ልትለቋች ሌላ ቦታ እንዳረጋችኋት እኛ እዚህ ላይ አዋራ ስናነሳ የተክላይ ወንድም ወስዶ እዛ አረጋት ሀና ደግሞ እዛ ደግሞ ምን አሏት? እቺ ኦሮሞ ናት እኮ ልለቃት አይደለ ወይ ለምን እንደዚህ ያመጣት ሲለው ልጁ ምን አለው? እቺ አማራ መሆኗን ካወቀች ትገላታለች እንዴት ትናገርላታለች ነው ያለችው። ባንደበቷ ነው እዚህ ጋር መጣ የመሰከረችው ልጅቷ። ተስፋዬ ያናግሯታል። ይሄው እዚህ ጋር እኔ ያናግሬያለሁ። እኔ ነኝ ያመጣኋት። በውስጥ ከኛ ጋር አታመሰካክራትም፣ ከተክላይ ጋር አታገናኛትም። እኔ ምን አዳምጠኛ እባክህ ነኩ ለምን አምጥታ ከተክላይ ጋር አታገናኛትም ነው ያለው። ስለዚህ ለምን አታገናኛትም? አገናኛታለሁ እኮ ምንም ችግር የለውም። አሁን ተስፋዬም ነበር የዛን ጊዜ እዚህ ጋር አንዴ ማሚ አገናኛት ከተክላይ ጋር ይኸውልሽ ሀቡዬ ወንድማችን ተክላይ አዳምጠኝ። ተክላይ ቆይ አንዴ ስማኝ። ተክላይ እናገረው እየሰማክ ነው አንተ። ስማኝ ዶ ተክላይ አንድ ጊዜ አዳምጠኝ። አዳምጠኝ አንድ ጊዜ። ሀብታሙ ነኝ እኔ። ሀብታሙ አዳምጠኝ እያለክ ነው። ሀብታሙ ምናልባት በቲክቶክ ስሜ ማሜ ነው የምታቀኝ የማቅህ ሀብታሙ ነኝ እኔ። አሁን እኔ ካንተ ጎን ነው ያለሁት፣ አብሬህ ነው ያለሁት። ተማም እውነታ ካለክ ትናንትና የተሰራው ስራ አለ አይደለ? ትናንትና የተሰራው ስራ አለ። ለምሳሌ 54 መጨረሻውን ታውቀዋለህ አይደለ? 71 54 መጨረሻው 71 54 መጨረሻውን ማን እንደሆነ በደንብ አድርገህ ታውቀዋለህ። መጣሁ ተነጋግረን ጨርሰን ስናበቃ ተማም። ከዛ በኋላ ምን እንዳረክ ራስህ ታውቀዋለህ። እኔ ሀብታሙ ነኝ፣ አውቃለሁ፣ ታውቀኛለህ። ምንም ችግር የለብኝም። ሌላ ነገር ትላለህ አንተ። እኔ ልንገርህ ምንም ችግር የለብኝም። አሁን እንገናኝ ካልክ በሀቢባ ፊት ማለት ነው። ላላ አዳምጠኝ። በሀቢባ ቤት አለክ እኔም አለ ዋይ አንተ ታቆልካ እኔን አዳምጠኝ። ትናንትና የሰራው ስራ አይደለ? ተገናኝተናል አይደለ? ለ71 54ን ታውቀዋለህ። 71 ቤት መጨረሻው 54 ታውቀዋለህ። እሱ ጋር ተነጋገረን ጨርሰን ስናበቃ ትናንትና የሰራችሁትን ስራ ታውቀዋለህ፣ አውቀዋለሁ። ተማም እውነተኛ ነገር ከያዝክ እኔ ጋር እንገናኝና ከጎንህ ነው ያለሁት። እንገናኝና እውነታውን ነገር አውጣ። ከዛው ተቋርጠካል ማሜ። ተግባባን? ተክላይ ለሀብታሙ መልስ ስጠው።
ለአንተ መሰለህ ሀብታሙ እየጠየቀ ያለው ሀብቶ ምን መልስልኝ? የሚያወራውም እየሰማሁ አይደለም። ትንሽ ትንሽ ይሰማል። አላውቀውም፣ አያገኝም። ማንም ሰው ያናገረኝ የለም ከማስፈራራትና ከሌላ ሌላ ሙከራ ውጪ ማንም ያናገረኝ ሰው የለም። አጠገቤ የነበሩ መጥተው አናግረውኛል። አጠገቤ ያሉ የአማራ ተወላጆች የሚባሉ ሁሉም ተሰብስበው መጥተው የሆነ ሰዓት አናግረውኛል። እነሱ ተነጋገርን። የሆነውን አስረዳኋቸው። ቦታውን ነገርኳቸው። መሄድ የሚፈልግ ካለ ይዘነው እንሂድ። ቦታው ማየት የሚፈልግ ካለ እዛቸው ቦታ መግባት አንችልም አሉኝ። አበቃ። ከዚህ ውጭ ሌላ ማንም ሰው ያናገረኝ ሰው የለም። እሺ አዳምጠኝ። እሺ አዳምጠኝ። ተክላይ ማንም ያወራኝ ነገር የለም፣ ምንም የሰማሁት ነገር የለም እያልከኝ ነው አይደለ? 7154 መጨረሻዬ ማን ነው ንገረኝ። ማስፈራራት ምናምን ነገር እሱ ወደ 7154 መጨረሻዬ ማን ነው? ይሄን ንገረኝ። አንተ ራስህ ንገረኝ ማን መሆኑን። አንተ አይደለም የምትነግረኝ። አንተ ራስህ ንገረኝ። ዋይ ለማን ነው የምጠይቅ? እኔ እኮ ጥያቄ ነው የጠየቅኩህ። ተክላይ አታውቅኝም፣ አላውቅህም። እሱ ወደ ደጎና አስቀምጠው በፈጣሪ ምን ይልህልና 7154 መጨረሻው የምትለው አንተ ራስህ በፈጣሪ ተክላይ እባክህ። እነዚህ ሁሉም ያሉት ሌላ ቦታ ናቸው ያሉት። እኔና አንተ ግን አንድ ቦታ ነው ያለ ነው። ተማም 71 ማለት ነው ያኔ 71 አዳምጠኝ። ቆይ ተክላይ 71 ማለት ነው። መጨረሻው 54 የማን ቁጥር ነው? ይሄን ታውቀዋለህ? የማን ቁጥር መሆኑን አንተ ነገረኝ። ነው ዋይ ወድ ዛርጊት አዳምጠኝ። አንተ ስማ፣ ወላሂ በጣም ውሸታም ነህ። ሐላፊክ ማን ነው አንተ? مسؤولية الحبشية دلالي الكامل منه يا حبشة وتقرأ مسؤول يهونو يدلال حالاتي يهونو ما انو إيه القدرة طفته هنا أنت ما انو مثلين لني مقيتي راي ودزا سبايتي كلا واي أراني هفتام منين لنجرك كقولنا علوت إيه برا من تونا إنجيت أنت إيه القدرة على قوم تلين كونك يعني حالاتي أنت حالاتي نو مالتنو አዎ አውቃለሁ። የአንተ ኃላፊ የኔ ኃላፊ ነው። ነገር ግን አንተና እኔ በስራ ጉዳይ አንገናኝም። አዳምጠኝ። ቆይ ግን ትናንትና አዳምጠኝ 7154 መጨረሻው እንዴት አላውቀውም ትለኛለህ? ይህ ማለት ደግሞ ሌላ ውሸት እንደምትዋሽ አውቃለሁ። ገብቶሃል አይደለ? ታዲያ 71 የራስህ ኃላፊ እንዴት ትረሳዋለህ? ልነግርህ እችላለሁ ከፈለከው ቁጥሩ ያወቅኸው ያስክበት ነገር ካለ ማንን ነው ምንድነው? አንተ ቁጥሩን አውጥተህ ተናገር፣ ራስን ተናገር። እኔ ለኔ ጻፍ። ተክላይ ስማ፣ እኔ እያስፈራራሁ ምናምን አይደለም። አንተና እኔ በደንብ ታውቀኛለህ። ሀብታሙ ነኝ አልኩህ። ሀብታሙ ኪሮስ ነኝ። አዳምጠኝ። 71 78 26 55 4 ይሄ ታዲያ ማን ነው? ትናንትናስ ምንድን ነው ያወራችሁ ከሱ ጋር? እስኪ ንገረኝ። ተነጋግረን የተጨረስነውን ነገር ተነጋግረን ከጨረስነ በኋላ አዳምጠኝ። 71 78 26 55 4 የማን ነው? ይሄ የማን ነው? ታውቀዋለህ? አላውቀውም። በግድ